ቦታው መተማ ነው። የፀሐይዋ ግለት ምድሩን ያቀልጠዋል። በድንገት ያ ግዙፍ ሰው ተንገዳገዱ። ጀነራል አበባው ታደሰ ወደቁ። የጣላቸው ስትሮክ ነው። ዜናው እንደ አውሎ ነፋስ ወደ አዲስ አበባ በረረ። ለወዳጆቻቸው አስደንጋጭ፣ ለጠላቶቻቸው ግን የምስራች ዜና ነበር። ጀነራሉ በሆስፒታል አልጋ ላይ በሕይወትና በሞት መካከል እየተጣጣሩ ናቸው። ኦክስጅን ተሰክቶላቸዋል። እንቅስቃሴያቸው ተገቷል። በዚህ ወሳኝ ሰዓት የአራት ኪሎ ባለስልጣናት እርስ በርስ ስልክ ይደዋወላሉ። የሚገርመው ግን ንግግራቸው ስለ ጀነራሉ መዳን አልነበረም። የሚነጋገሩ ስለ ጀነራሉ ወንበር ነበር። አንድ ወቅት ጀነራሉ ስብሰባ ላይ እንዲህ አሉ፣ ይህ ጥሩ አጋጣሚ ነው። እግዚአብሔር የሰጠንን እድል መጠቀም አለብን። አበባው ታደሰ ከዚህ ህመም አገግሞ ከተመለሰ በቀል ፈላጊ ሆኖ ነው የሚመጣው። ተመልሶ የሰራዊቱን ቁልፍ እንዲይዝ መፍቀድ የለብንም። ሴራው ተጠነሰሰ። ሆስፒታሉ የፈውስ ቦታ መሆኑ ቀርቶ የፖለቲካ ሴራ ማብሰያ መድረክ ሆነ። ዶክተሮቹ እረፍት ያስፈልገዋል የሚል ሪፖርት እንዲጽፉ ግፊት ተደረገባቸው። እቅዱ ቀላል ሆነ። ያም በሕክምና ምክንያት ጥሮታ የሚል ሽፋን መስጠት ነበር። ወራቶች አለፉ። በርቱ በሚለው አንደበቱ የሚታወቀው ጀነራሉ ልቡ አልተሰበረም። ከህመማቸው በፍጥነት አገግመው የሚገርም የጽናት ተምሳሌት አሳዩና ወደ ቀድሞ አቋማቸው ተመለሱ። ዩኒፎርማቸውን ለብሰው ወደ ቢሮአቸው ለመመለስ ተዘጋጁ። ግን የጠበቃቸው ሌላ ነገር ነበር። አሁንም ቢሮአቸው ተቆልፏል። የቅርብ ጓዶቻቸው ስልክ አያነሱም። ጥበቃዎች እንኳ አይናቸውን ለማየት ይፈራሉ። ከዚያም ያቺ ዝነኛ ስብሰባ ተጠራች። በጠረጴዛ ዙሪያ የሰራዊቱ ከፍተኛ አመራሮች ተቀምጠዋል። ፊታቸው ላይ ቀዝቃዛ ፈገግታ ይታያል። ጀነራል አበባው ታደሰ ገቡ። ድባቡም እንደ ቀድሞ አክብሮት የተሞላበት አልነበረም። ከመካከላቸው አንዱ አመራር የያዘውን ወረቀት እያገላበጠ ተናገረ። ጀነራል፣ ለጤናህ በጣም እንሳሳለን። ቀልድ አይደለም። ሐኪሞች እረፍት እንደሚያስፈልግ ነግረውናል። ስለዚህ ለሀገርም ለራስም ስትል በክብር ብትሰናበት ይሻላል ሲል ተደመጠ። ጀነራል አበባው ነገሩ ገባቸው። ይህ የጤና ምክንያት አይደለም፣ ይህ የፖለቲካ ውሳኔ ነው። መስራት እችላለሁ፣ ድኛለሁ ብለው ተከራከሩ። መልሱ ግን አጭርና ጨካኝ ነበር። ውሳኔው ተላልፏል። በዛች ቅጽበት ለዓመታት የገነቡት ውለታ፣ የከፈሉት መስዋዕትነት፣ ባድመ ላይ ያፈሰሱት ደም፣ ሁሉም ነገር ተረሳ። ጀነራል አበባው ታደሰ እንዳረጀ መኪና ተገፍቶ ከወታደራዊ ካምፕ እንዲወጣ ተደረገ። ጤና ይስጥልን። ይህ መሰናዶ በአንድ ጀነራል ላይ የተፈጸመውን ክህደት ሳይሆን በህዝብ በተለይም በአማራ ህዝብ ላይ የተሸረበውን ወታደራዊ ሴራ የሚፈትሽ ነው። አብራችሁን ስትቆዩ ሙሉ የሴራ ድራማውን ትሰሙታላችሁ። ክፍለ ጦሩ በአማራ ተወላጆች በላይነት የተያዘ ነው። ከተራ መሰረታዊ ወታደሮች እስከ ከፍተኛ ጦር አዛዦች በአማራ ተወላጆች የተያዘ ሲሆን በንቃት ደረጃም ቢሆን ወታደራዊ አደረጃጀቱን የሚረዱ ንቁ አማራዎች የተሰባሰቡበት ክፍለ ጦር ነው። ያም ብቻ ሳይሆን በመንግስት ፍንቀላ ከተጠረጠሩ ክፍለ ጦሮች ውስጥ ቀዳሚ ሆኗል። ታዲያ ግን ክፍለ ጦሩን ማፍረስና የሰራዊቱን አባላት ወደሚዋጡበት ሌሎች ክፍለ ጦሮች መበተን አስፈላጊ ሆኗል። ግን አንድ ችግር አለ። በታችኞች ሰራዊቶች የሚወደድ አንድ ጀነራል የክፍለ ጦሩ ቁልፍ ባለስልጣን ነው። ጀነራሉ እያለ ክፍለ ጦሩን መበተንና ማምከን ያን ያክል ቀላል አልነበረም። ከዚያ በፊት የክፍለ ጦሩ አናት መመታት ይኖርበታል። በወታደራዊ ስልቱ መሰረት የክፍለ ጦሩ ዋና ተብሎ የተለየው ወጣቱና መልከ መልካሙ ጀነራል ነው። ጀነራሉ በአፍሪካ ወጣቱ ጀነራል ሲሆን በወታደራዊ ብቃቱ ደግሞ ተስፋ የተጣለበት ፈጣን ተዋጊ የድል ጌታ ነው። ወጣቱ ጀነራል በዘመኑ ዘፋኞች ዘንድ እንዲህ ሲል ይዘፈንለት ነበር። ከተኮሰ ማይስት ካመነ ማይከዳው ይምጣ የአገሬ ልጅ የብረት ግድግዳው እየተባለ ተዘፍኖለታል። ታዲያ ጀግና ጀነራል የሚመራው ሰራዊት እንደ ስጋት ተቆጥሯል። እናም መፍረስ አለበት። በኢትዮጵያ መከላከያ ሰራዊት ውስጥ አንድ ያልተጻፈ ህግ አለ። ማንም ሰው ከድርጅቱ ጋር አይጎለብትም የሚል ህግ አለ። ግን አንድ ሰው ነበር ይህ ህግ የሚፈታተን። ከድርጅቱ አቅምና አስተዳደር የበለጠ ወጣት ጀነራል፣ የማዕከላዊ እዝ አዛዥ፣ የሰራዊቱ ጀርባ አጥንት፣ ብረቱ ሰው በሚል ቅጽል ስም የሚገለጸው ወጣት ወታደር በወታደራዊ ሳይንስ ጥበቡና በውሳኔ አሰጣጥ ፍጥነቱ የሚስተካከለው አልነበረም። የህወሓት ጀነራሎች ሳይቀሩ በጥርጣሬ እያዩት፣ ነገር ግን ያለሱ እንደማይሆንላቸው ስለሚያውቁ አብረውት ይሰሩ ነበር። በቤተ መንግስቱ ኮሪደር ውስጥ የሹክሹክታ ድምፅ ይሰማል። አበባው ታደሰ ከልክ በላይ እየተለጠጠ ነው፣ ክንፉ መመታት አለበት የሚል ድምፅ። ጠላቶቹ እድል ይጠብቃሉ። ያ እድል ግን በጦር ሜዳ አልመጣም። የመጣው በድንገተኛ የጤና እክል ነበር። በዚህም ተባለ በዛ ጀነራል አበባው ታደሰ እንደ አንድ ያረጀ መኪና ተገፍቶ ከወታደራዊ ካምፕ እንዲወጣ ተደረገ። ከስንብት በኋላ ህይወት ምን ትመስል ነበር? ሲኦል ሆነችባቸው። ጀነራሉ ተራ ሲቪል ሆነው ወደ ቤታቸው ገቡ። ነገር ግን በቤታቸው በደህንነት ሰዎች ተከበቡ። የሚገናኙት ሰው፣ የሚሄዱበት ቦታ፣ የሚናገሩት ቃል ሁሉም በካሜራና በስለላ ጆሮዎች ተጠለፉ። የመንግስት ባለስልጣናት አንድ ነገር ይፈሩ ነበር። አበባው ከሰራዊቱ ውጭ ሆኖ የሚያቀነባብረው አንድ ነገር ቢኖርስ? ለዓመታት ያ አንበሳ በቤት ውስጥ ታሰረ። ህመሙ ጋር ብቻ ሳይሆን ከክህደት ህመሙም ጋር ታገለ። ስልጣን ያላቸው ሰዎች ሲርቁት፣ ታች ያለው ወታደር ግን በናፍቆት ይጠብቀው ነበር። አለቆቹ
ሴራው ተሳክቶላቸዋል። ጀነራሉ ከገነቡትና ከደሙለት ሰራዊት ያለምንም አሳማኝ ምክንያት ለዛው ክብር ነክ በሆነ መልኩ ተሰናብተዋል። ታዲያ በፖለቲካው ዓለም የዛሬው ወዳጄ የነገ ጠላቴ ነው፣ የዛሬው በሽተኛ የነገው መድኃኒት ነው። የጀነራል አበባው መመለስ ደግሞ የሴራው መጨረሻ ሳይሆን የአዲስ ታሪክ መጀመሪያ ሆነ። በኢትዮጵያ የቅርብ ጊዜ ታሪክ ውስጥ ከመጋረጃ በስተጀርባ የተከናወኑ እጅግ አደገኛ የሆኑ ወታደራዊ ኦፕሬሽኖች አሉ። አንዳንዶቹ በድል ተጠናቀዋል፣ አንዳንዶቹ ደግሞ ሀገርን ወደ ቀውስ ሊከት የሚችል የጥልቀት እሳት መቀጣጫ ሆነዋል። ጊዜው 1990ዎቹ አጋማሽ ነው። መንግስት በምርጫ ካጋጠመው የህልውና አደጋ አላገገመም። በትላልቅ ከተሞች ያለው ህዝብ መንግስትን አይፈልገውም። ነገር ግን ለስርዓት ሁሉ አስጊ የሆነው የህዝቡ ተቃውሞ ብቻ አልነበረም። ትልቁ አደጋ ያለው ውስጡ ነው፣ በራሱ በስርዓቱ ውስጥ። በተለይም በአንድ ክፍለ ጦር ውስጥ ስጋቱ አይሏል። 44ኛው ክፍለ ጦር። ይህ ክፍለ ጦር ተራ አይደለም። አባላቱ ወታደራዊ ሳይንስ የጠጡ፣ ሁለንተናዊ ንቃተ ህሊናቸው የተገነባ፣ ቁጥራቸው ቀላል የማይባል የሰራዊቱ አባላት በተለይም የአማራ ተወላጅ በብዛት የተሰበሰቡበት፣ ለጠላት አስፈሪ፣ ለቤተ መንግስቱ ደግሞ የሰርክ ስጋት የሆነ ኃይል ነው። ግን ይህን ኃይል እንዲሁ በዘፈቀደ መበተን አይቻልም። ምክንያቱም የክፍለ ጦሩ ልብ፣ የሰራዊቱ አናት የሆነ አንድ ሰው አለ። ወጣቱ ጀነራል ብርጋዴር ጀነራል ከማል ገልቹ ዛሬ የዚህን ኃያል ክፍለ ጦር መፍረስ፣ የወጣቱን ጀነራል መኮብለልና የጀነራል አበባው ታደሰን ሚና በጥልቀት እንፈትሻለን። አዲስ አበባ ላይ የፖለቲካ ትኩሳቱ አይሏል። የመንግስት ጀነራሎች ቤተ መንግስት ተቀምጠው የደህንነት ሪፖርቶችን ይመረምራሉ። ሁሉም ሪፖርቶች ወደ አንድ አቅጣጫ ይጠቁማሉ፣ መፈንቅለ መንግስት። ይህ ስጋት የሚመነጨው ደግሞ ከ44ኛ ክፍለ ጦር ነው። ይህ ክፍለ ጦር በኢትዮጵያ መከላከያ ሰራዊት ውስጥ እንደ ምርጡ ኃይል ተደርጎ የተደራጀ ነው። ነገር ግን አደረጃጀቱ ለስርዓቱ የሚመች አልነበረም። ከታችኛው ወታደር እስከ መካከለኛው አመራር ያለው ሰንሰለት በአብዛኛው በአማራ ተወላጆችና ስርዓቱን በሚጠራጠሩ ንቁ መኮንን የተያዘ ነው። ያም ቢሆን ታዲያ እነርሱ ለሀገር እንጂ ለፓርቲ የሚሞቱ አልነበሩም። ይህ ክፍለ ጦር በማንኛውም ሰዓት አፈሙዙን ወደ 4 ኪሎ ማዞር የሚችል ተቀጣጣይ ቦምብ ነው። እነርሱ እንደሚሉት 44ኛ ክፍለ ጦር የመፈንቅለ መንግስት ዋና ተጠርጣሪ ሆኗል። ስለዚህ ውሳኔው አንድ ነው። ይህ ክፍለ ጦር መፍረስ አለበት። አባላቱ ወደ ሌሎች ክፍለ ጦሮች ተበትነው አቅማቸው መምከን ይኖርበታል። ነገር ግን አንድ ትልቅ እንቅፋት አለ። የወታደሮቹ ፍቅርና አክብሮት ያፈረሰው ክፍለ ጦሩ አዛዥ ጀነራል ከማል ገልቹ ነው። የወታደሮቹ ፍቅርና አክብሮት ያረፈው ከክፍለ ጦሩ አዛዥ ጀነራል ከማል ገልቹ ነው። ታሪኩ እዚህ ጋር ነው። ወደ ግለሰቦቹ ፍክክር እያደገ የሚሄደው በወቅቱ የነበረው ወታደራዊ መዋቅር ተቃራኒ ዋልታዎችን ይዞ ነበር። በአንድ በኩል ጀነራል ከማል አለ። ገና በወጣትነት እድሜያቸው ጀነራል የሆኑ መልከ መልካም፣ በወታደር ስትራቴጂ ብቃታቸው የአፍሪካ ተስፋ የተባሉ ለወታደሩ ቅርብ የሆኑ መሪም ወታደርም ናቸው። እንደ አባቴ ያያቸዋል፣ ያምናቸዋል። እሳቸው እስካሉ ድረስ ማንም ይህ ክፍለ ጦር መንካት እንደማይችል ያውቃሉ። በሌላ በኩል ለጀነራል አበባው ታደሰ በስርዓቱ ውስጥ ብርቱ ሰው ተብለው የሚጠሩት ወጣቱ ጀነራል አሉ። ጀነራሉ የማዕከላዊ እዝ ዋና አዛዥ ናቸው። ለስርዓቱ ታማኝ፣ በወታደራዊ ዲሲፕሊን የማያወላውሉ የስራ ፈቀላጤና አስፈጻሚ ሰው ናቸው። አበባው ታደሰ በወቅቱ ከጀነራል ሳሙራ የኑስ ቀጥለው ያሉ የኃይል ሚዛን የሚቆጣጠሩ ቁልፍ ሰው ነበሩ። የ44ኛ ክፍለ ጦር እጣ ፈንታ በእነዚህ ሁለት ጀነራሎች የጀት ጨዋታ ላይ ተንጠልጥሏል። የወቅቱ ጀነራል ለአበባው ታደሰ አንድ ግልጽ ተልዕኮ ሰጠ። ከማልን ገለል እናድርግ፣ ክፍለ ጦሩን በት ነው። ትዕዛዙ ቀላል ትዕዛዝ አልነበረን። ጀነራል ከማልን በክፍለ ጦሩ መካከል እያሉ መንካት በእሳት ላይ ቤንዚን እንደሚርከፈከፍ የሚቆጠር ውሳኔ ነው። ሰራዊቱ ሊያምጽ ይችላል። ስለዚህ ስልቱን መቀየር ነበረበት። ስልቱም የእባቡን ጭንቅላት ከአካሉ መነጠል ወይም ማዕከሉን ያጣ ሰራዊት ማድረግ ያስፈልጋል። ሴራው ተጠነሰሰ። ጀነራል ከማል ላይ የክትትሉ መረብ ጠበቀ። ስልኮቻቸው ተጠለፉ። እንቅስቃሴያቸው ተገደበ። ዓላማው አንድ ነው፣ ወይ አስሮ ማሰቃየት፣ ካልሆነ በሆነ አጋጣሚ ማስወገድ። መረጃዎች እንደሚያሳዩት ጀነራል ከማል ይህን ሴራ ቀድመው አውቀውት ነበር። ምርጫቸው ሁለት ሆኗል። አንደኛው ምርጫ እጅ ሰጥ ማረፊያ ቤት መውረድ፣ ሁለተኛው ምርጫ ደግሞ ታማኝ ኃይላቸውን ይዘው ስርዓቱን ክዶ መውጣት። ጊዜው እየሮጠ ነው። በጀነራል አበባው የሚመራው የማዕከላዊ ዘርፍ 44ኛ ክፍለ ጦርን ከሌሎች አገር ኃይሎች ለመነጠል ቀለበት እያጠበበ ነው። በ1998 ዓ.ም ጥቁር ምሽግ መጣ። ጀነራል ከማል ወሰኑ። ለወታደሮቻቸውና ለሀገር ሕዝብ ተላልፎ ከመሰጠት የትግል አቅጣጫቸው መቀየር ያስፈልጋል አሉ። በመቶዎች የሚቆጠሩ ታማኝ ወታደሮቻቸውን፣ የሻለቃ አመራሮችንና ዘመናዊ የጦር መሳሪያዎችን ጭነው የሌሊቱን ጽልመት ተገን በማድረግ ወደ ኤርትራ ድንበር ተፈተለቁ። ይህ ጉዞ የሞት ሽረት ጉዞ ነበር። ከኋላ በጀነራል አበባው ታደሰ የሚመራው መከላከያ እያሳደዳቸው ነው። ከፊት ደግሞ የኤርትራ ድንበር ጠባቂዎች አሉ። ታዲያ ዋጋ አስከፈላቸው እንጂ ኩብለላው ተሳክቶላቸዋል። የጀነራል ከማል ገልቹ መኮብለል ለቤተ መንግስቱ አስደንጋጭ ዜና አይሆንም። የአፍሪካ ተስፋ የተባለው ወጣቱ ጀነራል ጠላታቸው ሆነ። ሆኖም ለስርዓቱ ይህ መልካም አጋጣሚ ነበር። አሁን 44ኛ ክፍለ ጦርን ለማፍረስ በቂ ምክንያት ተገኝቷል። ወዲያውኑ ጀነራል አበባው ታደሰ ወደ ስፍራው አምርተው ሰራዊቱ መሪውን ያጣን ሆኗልና ስራቸውን አቀለለላቸው። ግራ መጋባት፣ ድንጋጤና ቁጣ በስርዓቱ ውስጥ ነገሰ።
ነገሰ። የአበባው ታደሰ እርምጃ ፈጣንና ጨካኝ ሆነ። እርምጃውን ትጥቅ ማስፈታት ሆነ። የክፍለ ጦር ወታደሮች በአስቸኳይ ትጥቃቸውን እንዲፈቱ ተደረጉ። ከከማል ጋር ግንኙነት ያላቸው ናቸው የተባሉ ቁልፍ የአማራ ተወላጅ መኮንኖች እየተለቀሙ ወደ እስር ቤት ተወረወሩ። ሶስተኛውና የመጨረሻው እርምጃ ክፍለ ጦሩን መበተን የሚለው ሆነ። ቀሪው ሰራዊት እንደ አንድ ቤተሰብ፣ እንደ አንድ አካል የተለያየ የነበረው ኃይል እንደ ስንዴ ዘር በየቦታው ተበታተነ። ያ ንቁ፣ ያ ብርቱ፣ ያ የመፈንቅለ መንግስት ጋት የነበረው በአማራ ክልል ዘብ በዚህ መልኩ ተሰበረ። አንዳንዶቹ ጀነራል ከማልን ጀግናው አኩራፊ ይሏቸዋል። ሌሎች ደግሞ ሰራዊቱን የከዳ ይሏቸዋል። ጀነራል አበባው ታደሰ ስርዓቱን ያዳኑ የቁርጥ ቀን ልጅ ወይስ የወንድሞቻቸውን ቤት ያፈረሱ ሰው? መልሱን ለታሪክ እንተዋለን። ምንም እንኳን የወቅቱ ወጣት ጀነራል በዚህ ልክ ለስርዓቱ ስጋት ነው የተባለውን ክፍለ ጦር በማፍረስ የተሳካለት ቢሆንም ያገለግለው ስርዓት ለሱም የሚመች ክብር ነክ ሽኝታ አድርጎለታል። አገው መደብ የሆኑት የብአዴን የመጀመሪያውና የመጨረሻው ጀነራል ክብረ ነክ በሆነ መልኩ ከወቅቱ ስራ የተሰናበቱት ታዲያ አንድ እርግጠኛ የሆነ ነገር አለ። 44ኛ ክፍለ ጦር በነበረበት ቁመናና ቅርጽ ዛሬ ቢኖር የኢትዮጵያ ታሪክ ድንቅ ይሆን ነበር። ይህ የጠፋው ክፍለ ጦር የሁለቱ ጀነራሎች ህልምና የኢትዮጵያ ፖለቲካ የማይሽረው ጠባሳ ታሪክ ነው። ከማል ዛሬ ደጋፊ ወታደር ናቸው። ፖለቲከኛነት መልኩ ያለው ልባቸው ውስጥ ነው። አበባው ታደሰ ግን ዛሬም ወታደር ናቸው። ያኔም ምክትል፣ ዛሬም ምክትል ናቸው። ጀነራል አበባው ታደሰ ከሰራዊቱ ሲሰናበቱ የዛሬው አለቆቻቸው ማለትም አብይ አህመድ በመከላከያ ሰራዊት ውስጥ ንቁ የውጊያ አመራር ከመሆን ይልቅ ወደ ቴክኖሎጂና ወደ ስለላ ዘርፍ ያዘነበለው ወታደር ማዕረጋቸው ሌተናል ኮሎኔል ሲሆን በወቅቱ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ዋና ዳይሬክተር እንደነበሩ መረጃዎች ይጠቁማሉ። አብይ አህመድ በዚህ ወቅት ከመከላከያ ሰራዊቱ መደበኛ የውጊያ መስመር ወጥተው የደህንነትና የቴክኖሎጂ ተቋም ግንባታ ላይ ማተኮር ላይ ነበሩ። ከጀነራል አበባው ጋር ሲነጻጸሩ በወቅቱ በማዕረግ በጣም ዝቅተኛ ወይም ጁኒየር ነበሩ። እንዲያውም ጀነራል አበባው ከተሰናበቱ ከጥቂት ጊዜ በኋላ አብይ አህመድ ከወታደራዊ ዓለም ወጥተው ሙሉ በሙሉ ወደ ፖለቲካው ዓለም ወይም ኦህዴድን ተቀላቅለዋል። የዛሬው አለቃቸው ፊልድ ማርሻል ብርሃኑ ጁላ በወቅቱ በመከላከያ ሰራዊት ውስጥ ከፍተኛ አመራርነት ላይ ያገለግሉ ነበር። ፊልድ ማርሻል ብርሃኑ በወቅቱ ብርጋዴር ጀነራል ወይም ሜጀር ጀነራል ነበሩ። የተለያዩ ክፍለ ጦሮች አዛዥና አመራር ቦታዎች ላይ ነበሩ። በተለይም በወቅቱ የምዕራብ እዝ አዛዥ ወይም በጠቅላይ መምሪያ ውስጥ የኦፕሬሽናል ኃላፊነት ቦታዎች ላይ እንደነበሩ መረጃዎች ጠቁመዋል።